ዝምተኛው ፈንጂ ታንክ የሚያቀልጠው ትጥቅ። ከ2012 እስከ 2014 በተደረገው የሰሜን ጦርነት ብዙዎች ያስተዋሉት ለየት ያለ ፈንጂ ታይቶ ነበር። በተለምዶ የምናውቀው ፈንጂ የፍንዳታ ድምፁ የጎላ እሳትና ቃጠሎ የሚያስከትል የሚመታውን ኢላማ ወደ መበታተን የሚያመራ ነበር። በጊዜው ከድሮን ሲጣል የነበረው ፈንጂ ግን የታንኮችንና የከባድ ተሽከርካሪዎችን ብረት ማቅለጡ በወቅቱ ተስተውሏል። ምንድነው ብሎ የጠየቀው ሰው ግን የለም። ዛሬ ብረት የማቅለጥ ባህሪ ስላለው ድምፅ አልባው ፈንጂ መልስን ይዘናል። ሰላም ጤና ይስጥልን። የከበረ ሰላምታችን ከሰሞነኛ ይድረሳችሁ። ባለፉት 8 ዓመታት የኢትዮጵያ መከላከያ ሰራዊት ከ18 በላይ አዳዲስ አቅሞችን አዳብሯል። ከነዚህ አዳዲስ አቅሞች መካከል ከሰሞኑ ከጭቃማ መሬት ላይ መነሳት ስለሚችለው ጄት፣ ተንቀሳቃሽ ስለሆነው ምሽግ ብረት ለበስ ተሽከርካሪም ነግረናችኋል። መረጃውን ካላያችሁ መለስ ብላችሁ እዚሁ ገጻችን ላይ ታገኙታላችሁ። ለዛሬ ደግሞ ድምፅ ስለሌለው ዝምተኛ ፈንጂ የሚል ቅጽል መጠሪያ ስለተሰጠው ሞተር ሳይኖረው የሚበር እንደ ወፍ በጸጥታ እየተንሳፈፈ 15 ኪሎ ሜትሮች ተጉዞ ብረትን አቅልጦ ስለሚበሳው የኢትዮጵያ መከላከያ ትጥቅ ልነግራችሁ ተገኝተናል። ይህ የማምኤልና የማምሲ ፈንጂዎች መገለጥ ነው። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ታላቁ አስገራሚ ነገር፣ የማይፈነዳ ነገር ግን የሚያቀልጥ ቦምብ። አብዛኞቹ ሰዎች ከሰማይ የሚወርድ ቦምብ ሲያስቡ የሚጮና የሚንቀለቀለ የብረት ቁራጭን ነው ወደ አይምሯቸው የሚያመጡት። የድምፅ ማጉያ ሮኬት ሞተር ጥቅጥቅ ያለ ጢስና መላውን ሰፈር የሚያናውጥ እንዲሁም ተሽከርካሪዎችን ወደ ትናንሽ የተቆራረጡ ብረቶች የሚቀይር ግዙፍ ፍንዳታን ያስባሉ። ለረጅም ጊዜ የአየር ላይ መሳሪያዎች የሚሰሩት በትክክል በዚህ መንገድ ነበር። አንድን ኢላማ ለመምታት ከፈለጉ ግዙፍና ከባድ ፈንጂ ጥለው መጠበቅ ግዴታቸው ነበር። የማምኤልና ማምሲ ጥቃቅን ጥይቶች ይህንን ሁኔታ ሙሉ ለሙሉ ቀየሩት። እነዚህ መሳሪያዎች ከባድ ጫጫታ የበዛባቸውና ምስቅልቅል ከመሆን ይልቅ ቀላል፣ ሙሉ በሙሉ ድምፅ አልባናም በማይታመን ሁኔታ ትክክለኝነት ኢላማቸውን የሚመቱ ናቸው። ከእነሱ ጋር የተያዘ ምንም አይነት የድምፅ ማጉያ ሮኬት አሊያም ሞተር የላቸውም። እንዲያውም ምንም አይነት ሞተርም አልተገጠመላቸውም። ነገር ግን በአየር ላይ ለብዙ ኪሎ ሜትሮች በጸጥታ እየበረሩ መሄድና በአንድ ከባድ ታንክ ላይ ያለውን ወፍራም የብረት ጋሻ ሰንጥቀው መግባት ይችላሉ። ታዲያ ሞተር የሌለው ቦምብ እንዴት ሊበር ይችላል? እናስ ሰዎች ከዚህ በፊት አይተውት የማያውቁትን የመቅለጥ ገጽታ ለምን ጥሎ ያልፋል? እስቲ ነገሩን በቀላል ቃላት እንደሚከተለው እንዘርዝረው። የቀለጡት ታንኮች ሚስጥር፣ ሳይንሱ እንዴት እንደሚሰራ። በቅርብ ጊዜ በተከሰተው ግጭት ወቅት መሬት ላይ የነበሩ ሰዎችና የዜና ዘጋቢዎች የተመለከቱት በጦር ሜዳው ላይ በጣም ያልተለመደ ነገርን አስተውለዋል። ድሮኖች ታንኮችንና ከባድ የአቅርቦት ጭነት መኪናዎችን ሲመቱ ውጤቱ እንደተለመደው የቦምብ ጥቃት አልነበረም። በተለምዶ አንድ ከባድ ሚሳኤል ተሽከርካሪን ፈንክቶ ወደ 1 ሚሊዮን የተቆራረጡ ቁርጥራጮችን ይበታትናል። እንዲሁም የሚቃጠል ብረትን በመንገድ ላይ ይዘራል። ነገር ግን እነዚህ የድሮን ጥቃቶች ጥለውት ሄዱት ነገር ሙሉ ለሙሉ የተለየ ነበር።
የጭነት መኪኖቹና ታንኮች አሁንም በአንድ ቁራጭ ቆመው ነበር። ነገር ግን ልክ እንደ ከፍተኛ ኃይል ያለው ብየዳ በወፍራም የብረት ጋሻቸው ላይ ንጹሕ ቀዳዳ ቀርቶ ያቀለጠው ይመስል ነበር። በውስጡ ያለው የሞተር ክፍል ሽቦዎችና ኤሌክትሮኒክሶች ተቃጥለውና ቀልጠው ነበር። ነገር ግን የተሽከርካሪው ውጫዊ አካል ሳይፈርስ እንደቆመ ነበር። ይህ ሚስጥር የማምኤልና ማምሲ ቦምቦች ከሚሰሩበት መንገድ የመነጨ ቀጥተኛ ውጤት ነው። እነሱ በከባድና በምስቅልቅል ፍንዳታዎች ላይ አይመኩም። ይልቁንም ሼፕድ ቻርጅ የተባለ ብልህ የሳይንስ ዘዴን ይጠቀማሉ። በቦምቡ አፍንጫ ውስጥ ባዶ የቆርቆሮ ኮን ይቀመጣል። ቦምቡ ታንኩን በነካበት ቅጽበት በውስጡ ያለው ፈንጂ ያንን የመዳብ ኮን ወደ ቀጭንና በጣም ሞቃት ወደ ሆነ የፈሳሽ ብረት ፍሰት ይቀይሯል። ይህ የቀለጠ የብረት ፍሰት እጅግ በጣም ከፍተኛ በሆነ ፍጥነት ከጠመንጃ ጥይት በላይ ይጓዛል። ልክ እንደማይታይ የቀለጠ እሳት ሌዘር ጨረር በመሆን በሰከንድ ክፍልፋይ ውስጥ ጠንካራውን ብረት ሰንጥቆ ያልፋል። የፍንዳታው ኃይል ሁሉ በአንድ ትንሽ ቦታ ላይ ብቻም ስለሚያተኩር መላውን ተሽከርካሪ ወደ ቁርጥራጭ ሳይበተን በውስጡ ያለውን ነገር ያቀልጣል፣ እንዲሁም ያጠፈዋል። ሞተር ሳይኖረው እንዴት ይበራል? እነዚህ ቦምቦች ካላቸው የማቅለጥ አቅም ባሻገር በአየር ላይ የሚጓዙበት መንገድም እንዲሁ አስገራሚ ነው። በአንድ ትልቅ ከተማ መሃል በሚገኝ ረዥም ሕንፃ ላይ ቆመው እንደሆነ ያስቡ። አንድ ወረቀት በጥንቃቄ አጣጥፈው የወረቀት አውሮፕላን ቢሰሩናም ወደፊት ቢወረውሩት ምን ይከሰታል? እንደ ከባድ ድንጋይ ቀጥ ብሎ ወደ ታች አይወድቅም። ይልቁንም ክንፎቹ አየሩን በመግጸፍ በተቃና ሁኔታ እየተንሳፈፈ መንገድ አቋርጦ ሩቅ ቦታ ያርፋል። እነዚህ ትናንሽ ስማርት ቦምቦችም ልክ በዚህ መንገድ ነው የሚሰሩት። አንድ የመከላከያ ድሮን የኤምኤም ቦምብን ተሸክሞም ወደ ሰማይ ሲወጣም ቦምቡ በድሮን ክንፍ ስር በዝምታ ይቀመጣል። ምንም አይነት ከባድ የነዳጅ ታንከርም ሆነ የጄት ሞተር አይሸከምም። ኦፕሬተሩ ቦምቡን በለቀቀበት ቅጽበት ትናንሽ የብረት ክንፎች ከሰውነቱ ላይ ድንገት ብቅ ይላሉ። ቦምቡ እንደ ድንጋይ በፍጥነት ከመውደቅ ይልቅ ውብ ቅርጽ ያለው ተንሳፋፊ ይሆናል። ወደ ታች በሚስበው የስበት ኃይልና ወደፊት በሚገፋው ሞመንተም ብቻ እየተመራ በአየር ላይ ከ15 ኪሎ ሜትር በላይ ይንሳፈፋል። ይህ ማለት ከአንድ ትልቅ ከተማ ማዶ የወረቀት አውሮፕላን ወርውረው ምንም አይነት ድምፅ ሳያሰማ እስከ ከተማው ማቆሚያ ድረስ ሲጓዝ እንደማየት ነው። ሞተር ስለሌለው በምድር ላይ ያሉ ሰዎች ሲመጣ ሊሰሙት አይችሉም። ለማስጠንቀቂያ የሚሆን ምንም አይነት የሞተር ጩኸት የለም። ግቡን እስከሚመታበት ትክክለኛ ቅጽበት ድረስ ሰማዩ ሙሉ ለሙሉ ጸጥ እንዳለ ይቆያል። በብርሃን ጨረር መጓዝ፣ በአየር ላይ መንሳፈፍ አንድ ነገር ነው። ነገር ግን በውስጡ የተቀመጠ ፓይለት ሳይኖር የት መሄድ እንዳለበት እንዴት ያውቃል? አንድ ድመት የሌዘር መጠቆሚያ የሚያበራውን ቀይ ነጥብ እንዴት እንደሚያባርር ያስቡ። ያንን ትንሽ ብርሃን ወለሉ ላይ ወደ ደቀኑበት ቦታ ሁሉ ድመቷ ቀጥታ ወደ እሱ ትሮጣለች። እነዚህ ስማርት ቦምቦችም ሌዘር መመሪያ የሚባል በጣም ተመሳሳይ ዘዴን ይከተላሉ። ቦምቡ ከመለቀቁ በፊት የድሮን ኦፕሬተሩ የማይታይ የሌዘር ብርሃን ጨረር በታለመው ኢላማ ላይ ያሰፍራል። ቦምቡ አፍንጫው ላይ ይህንን የሌዘር ብርሃን ከከፍተኛ ሰማይ ላይ ሆኖ የሚያይ ልዩ አይን አለው። ቦምቡ ወደ ታች እየተንሳፈፈ ሲወርድ የውስጥ ኮምፒውተሩ መሬት ላይ ያለውን የሌዘር ነጥብ ይከተላል። የንፋስ ሽውታ ቦምቡን ከመንገዱ በትንሹ ፈቀቅ ካደረገው ኮምፒውተሩ መንገዱን ወዲያውኑ ለማስተካከል በጭራው ላይ ያሉትን ትንንሽ መሪ ክንፎች ያንቀሳቅሳል። በየሰከንዱ በሚደረጉት በእነዚህ ጥቃቅን ማስተካከያዎች ምክንያት ቦምቡ ከተቀመጠለት ምልክት በ1 ሜትር ባነሰ ርቀት ውስጥ ያርፋል። ይህም በተከፈተ የመስኮት ፍሬም ውስጥ ለመብረር፣ አንድን የተወሰነ በር ለመምታት ወይም በአንድ ታንክ ትንሽ የጣሪያ መክፈቻ ላይ በትክክል ለማረፍ የሚያስችል በቂ ጥንቃቄ ነው። የወረቀት አውሮፕላን ከቀዶ ጥገና ቢላዋ ጋር አንድ ትልቅ ሕንፃ በ3ኛ ፎቅ ላይ በአንድ ክፍል ውስጥ አንድ አደገኛ ስጋት ተሸሽጎ እንዳለ አድርገው ያስቡ። በድሮ ጊዜ በነበሩት ከባድ ቦምቦች ያንን ክፍል ለማጥፋት መላውን ሕንፃ ማፈንዳትና በአቅራቢያው ያለውን ነገር ሁሉ ማውደም ነበረብን። የኤምኤም ቦምብ ግን የቀዶ ጥገና ቢላዋ እንደያዘና በትክክል እንደሚወረወር የወረቀት አውሮፕላን ይሰራል። በጠበበ የጭስ መውጫ ውስጥ በዝምታ እየተንሸራተተ በመውረድ
ወደዚያች ክፍል መግባትና ሌላውን የህንጻውን ክፍል ሙሉ ለሙሉ ማስወገድ ይችላል። ይህ ከፍተኛ ትክክለኛነት በዙሪያው ያሉትን ቤቶች ይጠብቃል፣ እንዲሁም በአቅራቢያው ያሉ ማህበረሰቦችን ደህንነትም ያረጋግጣል። ውድ የሰሞነኛ ቤተሰቦች ስለነዚህ ድምጽ አልባ ሞተር አልባ ተንሸራታቾችና ወፍራም የብረት ጋሻዎችን የማቅለጥ ችሎታ ስላላቸው ቦምቦች ምን ያስባሉ? ሐሳባችሁን ከታች ባለው የአስተያየት መስጫ ክፍል ውስጥ ያካፍሉን። በዚህ ትንታኔ ከተደሰታችሁ ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር ማድረግም ፈጽሞ እንዳይረሳ። ተጨማሪ ተመሳሳይ አይነትና ከጦር መሳሪያዎች ጋር የተያያዙ ትንታኔዎችን የምትፈልጉ ከሆነ ደግሞ ሰሞነኛን ሰብስክራይብ ያድርጉ እያልን ተሰናበትን። ሰናይ ጊዜ። በመሃል በስርዓተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።